የጨረቃ ፋሚሊ በአጠቃላይ ናቲ በጣም ነው የሚወዳቸው። ያው ታውቃለህ አልነግርህም፣ ሁሉም በጣም ስለነሱ ሲለፋ ነበረ። ከመገናኘታቸው ጀምሮ ብዙ ታግለዋል። ከሰው ጋር ሲጋጩ ሲጣሉ፣ ጌም ሲኖር እንትናቸውን እየፖሰቱ ቻናላቸውን እየፖሰቱ ብዙ መስዋዕትነትን ከፍሏል። የጨረቃ ፋሚሊ በጣም ጥሩ ጥሩ ልብ ያላቸው ሰዎች አሉ እና አሁን ደግሞ ዛሬ በሰሙት ነገር ሁሉም ደስ ብሏቸዋል። እንኳን ደስ አለን። በዚህ አጋጣሚ ለጨረቃ ፋሚሊ በአጠቃላይ እንኳን ደስ አላችሁ። በጣም የለፋችሁ በቅን ልቦና እነሱን የምትወዱ በጥሩ ልብ የምትወዱ የእነሱን አንድነት እየፈለጋችሁ የምትፈልጉ ዛሬ ደግሞ ይህን ጊዜ ስላያችሁ እኛ በጣም ደስ ብሎናል። እንግዲህ ወደፊትም አንዳንድ ነገሮች ሲኖር ናቲ አደራ ከነሱ ጎን ሁን። አንተ ከነሱ ቀድመ ያው ትዳር ይዘሃል። እንግዲህ ትንሽ የተወሰነ እድሜ ባላቅ ትበልጣቸዋለህ ብዬ አስባለሁ። ህይወትና የሆነ ወጣትነትን ብዙ ነገር አስተምረዋል። ከነሱ ቀደም ብለህ ብዙ ነገር ስለምታውቅ እንድትመክራቸው ከጎናቸው እንድትሆን። መቼስ እንትን አልታዘዝም አይሉም። ምክንያቱም ሁለቱም በጣም ሰውን የሚያከብሩ ጨዋ ልጆች ናቸው። ጨዋ ያሳደጋቸው በጣም መልካም ልጆች ስለሆኑ የሰው ልጅ ደግሞ ፐርፌክት አይደለም ማለት ህይወት ደግሞ ሁልጊዜ እያስተማረችን ነው የምንሄደው። ሁልጊዜ ትምህርት ቤት ናት ህይወትና ወደ ተሳሳተ መንገድ እንዳይሄዱብን የተለያየ ደግሞ በአሁኑ ጊዜ የውሸት ይሄ እየተለጣጠፉ የምናያቸው አንዳንድ ነገሮች በሌላው የምንጠላው ስራዎች ብለው የሚያመጧቸው አሉ። እኛ ደግሞ እንትን አይደለንም። ይሄን ያህል ጭንቅላት የሌለው ሰው የለም። የጨረቃ ፋሚሊ ማረብ ሀገር የሚሰራ ሴት ሁሉ እንደው ስለሚወዷቸው ነው እንጂ የሚደግፏቸው ምን አይነት ሁሉም ምን ማቅረብ ምን እንደሚያቀርብ የትኛው እውነት እንደሆነ የትኛው ውሸት በደንብ በታይ ብልህ የሆኑ ልጆች ናቸው ያሉት ጨረቃ ፋሚሊ ውስጥ። እዛ ሄደው ማዳም ቤት መስራታቸውን ብቻ ማየት የለብንም እና በጣም ምርጥ ጭንቅላት አስተሳሰብ ያላቸው ልጆች አሉና አንዳንዶቹ አቁም ብለው የተለያየ የማይሆን ነገር ይሄ ከሴትና ሴት ምክንያቱም ትውልዱን የሚያበላሽ ነገር አንድ ሴትና አንድ ሴት ሲጣላ ሴቷ ሮጣው ከሌላ ወንድ ጋር ተለጥፋ መምጣት፣ ወንዱ ደግሞ ሮጦ ሌላ ሴት ይዞ መምጣት። ምክንያቱም ህይወት ርካሽ እንደሆነች የሚያስተምር ነገር እያስተማሩ ስለሆነ ጨረቃ ፋሚሊ ደግሞ ይሄንን አይፈልግም። ሌሎቹም ማለት ነው። የኛ ልጆች ደግሞ የምንወዳቸው በጣም እንደዚህ ሰው የሚወዳቸው በጣም ሰው የሚደግፋቸው በእነሱ የማይደራደር ፋሚሊ ነው ያላቸው እና እንደዚህን አይነት ነገር አላየንባቸውም። በዚሁ እንዲቀጥሉ እነሱ ተመልካች አላቸው አይደለም እንኳን እነሱ ሁለቱን አይደለም እንደናንተ ያሉ የመሳሰሉ ምርጥ ጓደኞቻቸውን የሚያሳድግ ፋሚሊ ነው። ሰብስክራይብ አድርጉልን ደግፉልን ስለ የሚያሳፍር አይደለም። ሁልጊዜ ከጎናቸው የሆነ ፋሚሊ ስላላቸው ምንም የሚያቸው ሰው አላጡም። እነዛ ሰዎች እንደውም እንደዛ ሰርተው እንኳን አይታይላቸውም። እንደዛ ለፍተው እኛ የሚሰሩትን ቴክኒክን ሁሉን ነገር እናውቀዋለን፣ ግን እያወቀን እናያለን። እና የእኛ ልጆች ደግሞ ያንተ እህትና ወንድም የሆኑት ልጆች ከእንደዚህ አይነት ነገር የነጻ በጣም ጨዋዎች ስርዓት ያላቸው ለተለያዩ ወጣትነት ለሚያታልለው ነገሮች ያልተገዙ አላማቸውን ብቻ ስኬታቸውን ብቻ የሚፈልጉ ለሰው ቅን የሆኑ ሰውን የሚረዱ እንደዚህን አይነት ስላሉ ነው እኛ እንኳን በተለያየ ሀገርም እየተቀመጥን የወለዱንም ትንንሽ ልጆችም ትልልቅ ልጆችም ያሉ እዚህ ውስጥ እናቶችም አሉ ትንንሽም በእድሜ ያለ ከነሱ እነሱ ከሀይሚ ብዙ ነገር ተምረናል። ከብሩክ ብዙ ነገር ተምረናል። እንደ ብሩክ አይነት እጮኛ ወደፊት ቢሰጠን ባለቤቴ እንደ ብሩክ አይነት ወንድ ቢሆን ልጄ የሚል ደግሞ አለ። ልጄ ደግሞ አድጎ ያሁን ትንንሽ ልጆች አሉኝ 14 ዓመት የ12 አሁን 12ኛውን ይዟል ትንሹ ልጄ እና እንደዛን አይነት እናቱን የሚወድ ሴት ልጅን የሚያከብር ስርዓት ያለው አላማ ያለው ልጅ እንዲሆኑልኝ እፈልጋለሁ እና እንደዛ ቢሆኑ ልጆቻችን ብለው እንደ እናትም እንደ ታላቅ እህትም እንደ ታናሽ እህትም ይሆኑ አሉ በዚህ ፋሚሊ ውስጥና ከነሱ ጥሩ ነገር መማር ነው የሚፈልጉት። እስካሁንም እንደዛ ናቸው የኛ ልጆች እና ብሩክም የተባረከ ወላጆቹ ይባረኩ፣ ወንድሞቹ ይባረኩ፣ እውነት እናቱ ትባረክ፣ ስነ ስርዓት ያለው ሀይሚም እንደዛው በቃ እግዚአብሔር አገናኝቷቸዋል። ስለዚህ በዚሁ እንዲቀጥሉልን መጥፎ ነገር ኦዲየንሶችን የሚያባላ ከወዲያ የማይሄድ ነገር እንዲያሳዩን አንፈልግም። በሌሎች ላይ የጠላነውን ነገር እንዲያሳዩን እስከ መጨረሻው እንደዚሁ እንዲቀጥሉልን እኛም ደግሞ እስከ መጨረሻው የጨረቃ ፋሚሊ በጣም ነው የሚወዳቸው። እስከ መጨረሻው ከነሱ ጋር ነው ያለው፣ ያሳድጋቸዋል። ጓደኞቻቸውም ጥሩ ጓደኞችም ይዘው ቢመጡልን የሚያሳድጉ ናቸው። በጣም የሚደነቁ ናቸው። አንተም ታውቃለህ፣ ታያለህ ከነሱ ጎን ስላለና በዚህ መንገድ እንዲቀጥሉልን ነው የምንፈልገው።
ካጠገባቸው ኖረ ስተት ቢኖር ልጆች ናቸው ስተት ቢኖር አንዳንድ ጥፋት ቢኖር እየመከርካቸው እየተቆጣቸው ወደ ሌላ ነገር እንዳይሄዱብን አደራ ነው የምልህ። በራሴ በጨረቃ ፋሚሊ ስም ነው የምጠይቅ። ምንም አይነት ይሄ ትምህርት የማይሆን ነገር ይዘው እንዳይመጡ። በቃ ይሄው የራሳቸው ይበቃል። ምክንያቱም ኦዲየንሱ ያያቸዋል። ምንም እነሱ እየተደባደቡ የሚመጡ ራሱ ኦዲየንሶቹ ያያቸው። ቤት እየጠረጉ የሚመጡ ራሱ በጣም ነው የምንወዳቸው። እነሱን ማየት ነው ከመጀመሪያ ከልጅነታቸው ጀምሮ ነው ይሄ ፋሚሊ ያሳደጋቸው። ልጆቹ ነው ገና ሲጀምሩ አሁ ብለው እና በዚሁ እንዲቀጥሉ አጠገባቸው ሁንልን፣ ምከርልን። አንተ ከነሱ በፊት ላይፍን አይተሃልና በሚያስፈልጋቸው ነገር ሁሉ ከጎናቸው ሁን። ይሄው በጨረቃ ስም እኔ ይሄንን መልእክት አስተላልፊያለሁ። ይህቺን መልእክት ወስደህ ለእነሱ አደርሳለሁ። እና ስላዳመጥከኝ በጣም አመሰግንሃለሁ። በእውነት በጣም አመሰግንሃለሁ። አንተን ደግሞ ስናይ ከእነሱ ጋር በጣም ጥሩ ስነ ምግባር ያለ እግዚአብሔር ቤትህን ይባርክል፣ ትዳርህን ይባርክል፣ የተወለደው ህፃን ይባረክል፣ ይደግል፣ ዘመንህ ይለምልም፣ ስራ ሁሉ እየተባረከ ይሁን እና እነሱም እንዴት እንደሚያድጉ ምን እንደሚሰሩ ምን ማድረግ እንዳለባቸው ከትዳርም ከሴትም የሰው ልጅ ሲጋጭም ጣልቃ ግባ ከቤተሰቧቸው ከእግዚአብሔር ቀጥለ አብረሃቸው ሁን እና ምንለው። ከዚህ በላይ እየቀረ ካለ ደግሞ ንገሩኝ። የጨረቃ ፋሚሊ እኔ እናገርላችኋለሁ ታችሁ እና ይሄንን ነው የምልህ። ስለሰማኝ አመሰግናለሁ። እግዚአብሔር ያኔ የኔ እናት በጣም ነው የምናገርሽ። እግዚአብሔር ያክብርሽ። ልክ የተናገርሽ እውነት ይለያሉ። በጣም ይለያሉ። ለምን መሰለን እኔ አሁን የራሴ የሆነ ትዳር አለኝ፣ ልጅ አለኝ። በአንድ ኢሮፓ ሀገር ውስጥ ነው የምኖር። እንደዚህ ህይወትም እነዚህ ልጆችም የራሳቸው ኑሮ ያላቸው። አሁን አንዬ የራሷ ልጅ አላት፣ የራሷ ኑሮ አላት። ግን አሁን እዚህ ጋር የምታያቸው ሁሉ ማዕዚ እና ሀናን እዚህ ውስጥ ከማውቀው የራሳቸው የሆነ ኑሮ ያላቸው በቃ እንደ ልጆቻቸው ነው የምታይ የሚያዩዋቸው። አሁን ቺ መዓዛ ለሊት ተነስታ እዚህ ጋር የምታያት ለሊት ተነስታ የነሱን እንትን ገስት ፖስታ ነው ወደ ስራዋ የምትሄደው። ሀናንም እንደዚሁ እየሄዱ ሰብስክራይብ እያስደረጉ ሰዓት እንዲቆጥርላቸው እያደረጉ እናንተ ስትመጡ ደግሞ ሌሎች ልጆች ሲመጡ ደግሞ እባካችሁ ጓደኞቻችሁ ይደጉ እያሉ የሚለፉ እዚህ ጋር ካሉትም የሌሉ ብዙ አሉ። በውጭ ሌሎች የጨረቃ ፋሚሊ እና እኔ እንደ ጨረቃ እንደነሱ ፋሚሊ እግዚአብሔር ምስክሬ አይቻላል። ሁሉም ሰው ፋሚሊ ሊኖረው ይችላል። ምናልባት ስላልገባው ምናምን ሊሆን ይችላል፣ አላውቅም። በጣም ነው የሚወዷቸው። እነዚህን ኦዲየንስ ደግሞ እያከበሩ ነው እዚህ ያደረሱት። እግዚአብሔር ይባርካቸው፣ ያከብራሉ ኦዲየንሶቻቸውን። ግን ወደፊትም ይሄ አሁን የጠሉት እነሱ ምንድነው የሆነ ፕራንክ ሲጀምሩ የሚፈሩት ምንድነው? ሌላ ኦዲየንሶች አሉ ማንወደ ይሄ መለጣጠፍ። አንተ አሁን ትዳር ይዘሃል አይደል? ታውቃለህ። ትዳር ያልያዙ ደግሞ በጣም ትንንሾች አሉ። አሁን እንደኛ ያላገቡ አሁን አናና አይታለች፣ መዓዛ አይታለች፣ እኔ አይቻለሁ፣ ህይወት አይታለች። እነዚህ ብዙዎች አሉ ትዳር ይዘው ያው ልጆቻቸውን ቤተሰብ ለማሳደግ ኑሮ ተመካክረው ከቤት ከባሎቻቸው ጋር ይሄዷል። ግን ደግሞ ትንንሾች ገና ደግሞ ትዳርን ያላዩ እንደዚህ አይነት ትዳር፣ እንደዚህ አይነት ፍቅረኛ፣ እንደዚህ አይነት ጓደኛ ብለው ምሳሌ የሚያደርጉት በቃ የነሱን ህይወት ነው። የብሩክን ነው ምሳሌ የሚያደርጉት በወንድ በኩል። እንደ ሴት ደግሞ ከሀይሚ ብዙ ነገሮችን ተምረናል። ጀግና ሴት ነች። ሴትነትን አስተምራናለች፣ ጨዋነትን አስተምራናለች፣ ጥሩ ስነ ምግባርን አስተምረናለች ብለው የሚሉ ናቸው። ገባ? አንዳንድ ደግሞ አሁን የተጀመሩ ዩቱብ ላይ ዩቱብ መስራታቸውን ብቻ ነው፣ እንደዛም ሆኖ አይታይላቸውም። ይሄ አሁን ምሳሌ ስሰጥ አንድ ወንድና አንድ ሴት ሲጋጩ ሮጦ የሆነ ሴት ይዞ ለሆነ ነገር ያመጣል። አሁን ምንድነው እዚህ ውስጥ ልጆቹ የሚቀረጽባቸው እንደኛ ወንድ አናምንም፣ ከዚህ ሄደን እንዴት ነው ወንድ የምናገባ? እንደዚህ አይደለም ሰው ማስተማር ያለበት። ከአንድ ከጮኛው ጋር እንዴት እንደሚሄድ ብዙ ስራ መስራት ይችላል። እናንተ ራሳችሁ እኮ በጋራ ሆናችሁ የሆነ ድራማ መስራት ትችላላችሁ። እውነት ብትመካከሩ ምንም ችግር የለውም። እንትና ሚኪ ያለ ይሄ ድራማው ሲተሳት የሆነ ነገር መስራት ትችላላችሁ። ሰዎች የምታስተምርበት መንገድ ነው እንጂ ይሄ የሚለጣጠፍ ይሄ ምን የጨረቃ ፋሚሊ የማይፈልገው ያንን ነው። ፕራንክ ሲጀምሩና እንዲህ ሴት ሲመጣ የሚጣሉት ለዚህ ነው። ይሄዱብናል፣ እንደነሱ ይበላሽብናል ብለው ስለሚፈሩ። በተረፈ ግን በጣም ነው የምንወዳቸው። የእነሱን እድገት ነው የምንፈልገው። የእነሱን ትልቅ ቦታ መድረስ ነው የምንፈልገው። በቃ ይሄ ነው የኔ ወንድም። ካበዛው ይቅርታ ስጀምር የሚገርምሽ በጣም ብዙ ጓደኞች በዙሪያ ያሉ ማለት ብዙ ህይወቶች ከነሱ የበለጠ አይቻሉና በጣም ብዙ አይነት ጓደኞች ወንድም የሚሆኑ ብዙ አይቼ ነበር። ነገር ግን
ሁሉም ሰው አስመሳይና ከአንቺ የተለያየ ነገሮችን ፈላጊ የማይሆን ነገር። እኔ በድንገት እነ ብሩኬን ሳገኝ በቃ ትክክለኛ ለእናቴ አንድ ነኝ እና በቃ ትክክለኛ ወንድም እንዳገኘው ነው የቆጠሩና ውስጤ እኔ ጓደኛ ሲሉ ራሱ አንዳንዴ እናድዳለሁ ነው። አረ ወንድሜ ነው እሱ ነው የምለው። በጣም ጥሩ ሰዎች ናቸው ማለት እንዲህ በቃላት ልገልጻቸው ማልችለው ጥሩ ልጆች ናቸው። እና የጨረቃ ፋሚሊ ደግሞ እኔ በቃ ሳላስበው እንደዚህ አይነት ቤተሰብም አለ የምትዩ ነገር ነው። እኔ እጅግ በጣም ደስተኛ ነኝ። ሲጣሉ ራሱ የማየው መከራ ብዙ ነው። እኔና ማለት በጣም ነው የምንጨቃጨቀው በእነሱ ጊዜ ራሱ ለምን እንዲናለው ቃር ለምቆይ እስቲ ጭቅጭቅ እንገባለን ማለት ይጨንቅሻል። አንዳንድ የሚፈጠሩ ነገሮች ነው። ያው ከልምድም አንጻር ብዙ ነገሮችን እንመክራለን እኛ ሰው ሶስተኛ ሰውም ሲገባ ምንም ሲገባ ረፉ ነው የምንለው እኛ። ያው አሁን እግዚአብሔር ይመስገን ውስጡ ስሜቱንም አውጥቶታል። እሱ ደስ ይላል በጣም። ከእግዚአብሔር ጋር እንግዲህ ጥሩ ነገሮችን እንጠብቃለን። አደራ ታበስታችሁኛል እንግዲህ አደራ እንዳልከው ደግሞ በጓደኛም እያልኩ ቢሆን መጣችኋል። እንደ በጓደኛ በኩል እንዳልከው ደግሞ በጣም ብሩኬ ላይም የዋህነት አለ በጣም እንደውም ትንሽ ሀይሚ ብልጥ ነች ታስባለች እና ብሩክ በጣም የዋህነት አለበት። አንዳንዴ ሰው ጎጂም ነው ጠቃሚም ነው ገባ። ሰው ጎጂም ነው ጠቃሚም ነው። ስለዚህ ጥንቃቄ ያስፈልጋል። ጓደኛም ስትመርጥ ህይወት ሲስተካከል የሆነ ነገር ሲሆንልህ እንትን የሚልም ጓደኛ አለ እና ማየት ማመዛዘን። አሁን ከእንዳንተ ኑሮውን ከመሰረተ ጋር መመካከር ግራ ቀኝን ማየት ደግሞ ጥሩ ነው። እሱንም አስተምራችሁ። ምክንያቱም አንዳንዴ ጓደኛ ወደ ተለያየ አቅጣጫም ገንዘብም ስታገኝ ህይወትን ልታስተካክል ስትሄድ መሀል ላይ መሰናከያ ሆኖ ሊቆም ይችላል። የተለያየ እኛም ላይፉን አሳልፈነዋል። ከሀገር ከመውጣት በፊት ጓደኛ ነበረን፣ ጎረቤት ነበረን፣ ብዙ ነገር ነበረን። በሰውም ህይወት በጓደኞቻችን ያየነው ነገር ስላለ ቢጠነቀቁ፣ ሁሉንም ሰው ማመን ቢጠነቀቁ። እሱን ምከራቸው። በህይወታቸው ዙሪያ በጓደኞቻቸው ዙሪያ ያለውንም ነገር ምከራቸው። አሁን እኔ ከአንተ ጋር ከሚፍታ ጋር ፍፄ ቤቲ የተለያዩ አሉ ዙሪያ ሳይ በጣም ነው ደስ ያለኝ እና በሱም አኳያ ምከራቸው። አንተም የደረሰብህ ልምድ ለልምድ ተለዋወጡ። እንደዛ ነው። እኔ በእናታችሁ ቦታችሁን ያስኩባችሁ ይቅርታ ውዶቼ። ሀሳብ ያላችሁ ሀሳብ ስጡ። ይሄ የሚጣፍጥ ቃልሽን እኮ እንድትናገር የለን ነበር ፈልገን ያመጣነገረችው። ህይወት እየጨምሪባት እንጂ ሴት አያምጡብን። እኔ ብቻ የተማማኛ ትልቅ ቦታ ነው እነሱን የምንፈልገው። በመጥፎ እንዲጠሩብን አንፈልግም። የሚመጡት ደግሞ ሴቶቹ ቅጥ ያጡ ናቸው እና እኛ ቅጥል ነው የምንለው። ሌላ ሴት ሰው ሲመጣና ሴት ማየት አንፈልግም። ያለያዩቸው። ሁለተኛ ነገር ደግሞ እኔ ያየሁት ዛሬ የሆነ ነገር አይቼ ነበር። አንድ ሰውዬ አለ አንድ ልጅ አለ ሰውዬ ልበለው ማነው መቶ ሚንቲ ተብዬ ፓስታ የሚመስለው ብሩክ የሆነ ቃላት ሲናገር ሰማሁ። ፓስታ ነው ሲጀመር እሱ ወጥቶ መልስ ቢመልስ። ምክንያቱም አላግባብ አሁን እኔ ብሩክን አላግባብ ሀይሚን አላግባብ የሚናገር ሰው አለ። በብሩክ ላይ ትላንታውን በቀደም ፍራንክ ሰርተዋለች እሷ አፍስሳ ስትሰራ ብትመጣ በአንተ ስም ለመስራትም ከመጣው እኛ ሞኛ አይደለንም። ይሄናል በሰው ስም ለመስራት እኔ አሁን በአንተ በናቲ ስም አድርጌ አንተ ኦዲየንስ ኖሮ ለመስራት ከፈለኩኝ ሪስፔክት ማድረግ አለብኝ። አንተ አሁን መግቢያ ላይ የተናገረው ቃላት ብሩክን የሚገልጽ አይደለም። እሷ ፕራንክ ብላ ነው ያንን የሰራችው። ብሩክ ላይ የሆነ አንተ ሽንቶ እንዲህ ተብሎ አይደለም የሚሰራው። ምንም ማለት አይደለም። እኛ ፕራንክ እኮ እንደሆነ አይተናል አውቀናል። ግን ሪስፔክት ባለው መልኩ ቢሰሩ መልስም ቢሰጣቸው ወይ መስጠት ከቻለ። ምክንያቱም አሁን እሱ ልጅ ትንሽ አንዳንድ ቃላት እያመጣ ነው። በፊት እንኳን ዝም ብሎ አፍቅሬ ያለው ምናምን እያለ የሰራል። እኛ ስራም እንደሆነ ገብቶናል። ግን አንዳንዴ ደግሞ ዝም ስትላቸው ሰዎች አንድ የሆነ እንደው አረገን ብሩክን በጣም እየሰደበ እየሰራ ነው። በጣም ልጆቹ ተናደዋል። እመቤቴ በጣም ተናደዋል። ብሩኬ አይደል እኔ የምናገረው ብፈልገው ብሩኬ ሳይሄድ ብሩኬ አይሄድ የብሩኬ ጓዳ አሁን እኔ በእንትን መስራት አሁን እኔ የምለው ግን እኔ አንድ ነገር ላውራ። ብሩኬ አይሄድ። ብሩኬ ለሰው በጣም ያስባል
ገባችሁ? አሁን በጣም ያስባል ነው ብሩኬ ቢሄድ ራሱ ተው እንደዚህ አታርግ ወንድሜ ይላል። ኖ እንደዚህ አይደለም። የብሩኬ ስም በጣም ሶሻል ሚዲያ እያጠፋ ነው። ስድብም ደግሞ እየሰደበ ነው ብሩኬ ማለት ነው። እኛ ደግሞ ይሄንን ነገር አንፈልግም። ብሩኬ ስም መጥፋት አንፈልግም። ስለዚህ አንተ ሄደ ወይ ሌላ ሰው ፊዜ ምናምን የሀይሚ ወንድም ሄዶ ልክ ልኩን ተናግሮ ይሄ ቪዲዮ ያቆማል። በራሱ አይዲያ ይምጣ ፋስታ በቃ እኔም አስቤዋለሁ። ጊዜ እየጠበቁለት ነው ነገሮች እንትን አለውን ብሎ ነው እንጂ ከሱ ጋር እሱ ሳይገናኝ እኔ እጂ ማናገር እፈልጋለሁ። ችግር የለውም እሱ። ኧረ አዲስ አበባ መጥቻ ሄደ መናገር ማስፈልግ ወጥቶ መልስ መስጠት ነው እንዴ? በጣም ስርዓት እያጣ ነው። እኛ በፊት ስራ ሊሰራ ነው ይስራ እስቲ እንደው እነሱም በሱ ስም ሲሰራ አውቀው ይሆናል ዝም ያልነው። አሁን ደግሞ የሚናገረው በብሩክ ላይ ሱሪ ውስጥ የማይታይ ፋስታ መቶ ብሩክ እያናገራል ደነዝ። አሁን ደግሞ ብሩክ ላይ የሚናገረው ቃላት አልጣ ደስ አላለኝ። አይ ማዘ ናኒጄን አስገቡልኝ። ናኒጄን ይኸው አጣድፍ ናኒን አስገባልኝ። ናኒ የእነሱ እናት ነች፣ የእነሱ እናት ነች። ያን የኔ ልወጣ ነው። ናቲ በጣም እናመሰግናለን። አደራ ሰጥተንሃል። አንተ እንደ አባት ታላቅ ወንድም እንደ ሁሉ ሆነ ከጎናቸው እንዳትጠፋ በደንብ ምከርልን። እግዚአብሔር ጠብቃችሁ። ቆሻሻ ስራ በደህና እንትን ነው የምንጠብቃቸው። እነሱም በሚመጥን ስራ እንጂ እነሱም በማይመጥን ስራ እንዲመጡ አንፈልግም። በእውነት ዛሬም ወደፊትም በሌላ ስራ ይሄ የሚወደዱ ናቸው። እነሱ ምንም ቢሰሩ ያምርባቸዋል። እነሱ እየተደባደቡ እንኳን ሲመጡ ደስ ይላል። እየተላፉ እንኳን ሲመጡ ደስ ይላል። እና የጨረቃ ፋሚሊ ደግሞ ጭቅጭቅ፣ ይሄ ለቅሶ ምናምን አይፈልግም። አሁን ደስታ ላይ ነው ያለው እና ያንን ደስታቸው ማንም እንዲያጨልምባቸው ስለማንፈልግ እባክህ ይሄንንም አድርስልን። አመሰግናለሁ። ሁላችሁንም እዚህ ጋር ወዳችኋለሁ። ልጅ ላመጣ ልሄድ ነው። እሺ ናንዬ በቃ ናኒ ትግባና እኔም እወጣለሁኝ። እሺ ህይወት እየቻው ናኒ ጸንትን በይ ቁጥር ጻፊ። ናኒ አሁን አይቼሽ ነበረ። ናኒ አለች ከስር ናኒ አጣድፊያት ሰላሚና ውይ መጣች ሰላሚና ራሱ ሰላሚና ናኒ ይኸው ጽፋለች። እኔ ልውጣላት በቃ ገኒ ቁጭ በይ። ኤምን አውጣት። ኤምዬ ትወርጃለሽ፣ ትናገሪያለሽ ሀሳብሽን። ወጣች ቦታ አለ በቃ ነኔ አሁን ጻፊ ነው። አይታታል አላየዋትም። ናኒ ጻፊ ላኪ አንድ ቁጥር ጻፊ። ነየኔ እናት ርቼ አሽሌ የምትለውን ብሎክ አርጋት ከይቅርታ። ይኸው ጽፋልሃለች፣ ይኸው ጽፋልሃለች። አያስብ ነኔ የሚለው ሰላሚ ነው። አውሪ ሰላሚ ነው። ብሎክ ማን ነው? አላየሁትም። ናኒ በኤን የሚጀምር አሽሌ የምትለውን ብሎክ ናኒ አስገባት ነው የተባልከው። እሺ ናኒ ይኸው አንድ ቁጥር እየጻፈችልን ነው። ይኸው ዋልምኒት ሄድናኒ እሺ ተናገሪ ሰላሚና የኔ እናት። ኮንግራቹሌሽን ቴንክ ዩ ሰላሚና በጣም ቆንጆ ነው። አይ አም ሶ ሃፒ። ናኒዬ እየደጋገምሽ ጻፊ። ብሩክ ሀይሚ ቆንጆ ነው፣ ደስ ይላል፣ ቆንጆ ነው። ሁሉ ሰደበ ችግር የለም፣ ሚዲያ ነው። ኦኬ አቸንክም። ኦኬ እሺ እናት እቺ ትልቅ የጻፈች ነው ያስገባት እኮ ነው። ኦኬ ችግር የለም፣ አይተፍም። ኦኬ አቸንክም፣ አይለጠፍም። ሀይሚ ቆንጆ ነው፣ ብሩኪ ቆንጆ ነው፣ በጣም ደስ ይላል ነው። እሺ አሁን ችግር የለም፣ ፍቅር ነው። ኦኬ ገብቻለሁ። ፍቅር ነው። ኦኬ ናንዬ እንኳን መጣሽ። አጣደፉ። እሺ ሰላሚና አመሰግናለሁ። አንተ ቆንጆ ወንድም ነው። አመሰግናለሁ። ባይ ዘ ዋይ ሁላችሁ እሱ ቲክቶክ ለቀቀ ሪፖስት አድርጉ። ወደደ አይደለም ስራ ነው፣ ጥሩ ነው። እሱ ወንድማችሁ ነው። አመሰግናለሁ። ሰላሚናዬ ተባረኪ የኔ እናት። በጣም ነው የምትወዳቸው። በጣም ሰላሚናዬ። ብሩኬ ማይ ሊትር ሀይሚ ማይ ሊትር በጣም ወዳለው።
እናውቃለን። እኛም እንወድሻለን ሰላም። እኛም እንወድሻለን ሰላሚና። እንወድሻለን። ሙሽ የኔ ናት ነው። ሙሽ የኔ ናት ነው። እኔ እናት ሰላሚና ናቲ ማማ አልያላኝም ባባይ ውየኔ እናት ወንድም ነው አሚ ይሄት ነው የኔ እናት ውሽ ደግሞ ነው። አመሰግናለሁ። ባይ አይዞሽ ሰላሚና፣ እኛ ከጎንሽ ነን። I'm so happy. Okay. Yeah, so much. እህት አለሽ? እሺ እኛ እህቶችሽ ነን። እሺ all family. ሁሉም ቤተሰብ ነው። ሰላሚና Okay. አንተ ናቲ አደራ ነው። እሺ ስድብ ችግር የለም። ኦኬ አጋጥሞ ጥሩ አይደለም። እሺ ገብቶሃል አይደል? የተናገረችው ገብቶኛል። ሚዲያ ላይ እስከተወጣ ድረስ ስድብ አለ። ስለዚህ ችግር የለም። እነሱ አብረው ተፋቅረው ይኑሩ ነው ሀሳቡ። እውነቷን ነው። ባይ እናመሰግናለን። ሰላም እንወድሻለን። ቻው። ናንዬ ማስተላለፍ የምትፈልጊው ነገር ካለ? ኦኬ ሰላም ጋርጉ ተከበርኩ። በዚህ መልኩ ስላገኘው በጣም ደስ ብሎኛል። ሁላችሁም እንዴት ዋላችሁ? እንኳን ደስ አላችሁ። ሰኒን አስገቢ ናቲ በጣም ነው የምናመሰግነው ከነ ሀይሚ ከምን ሁልጊዜ በአንተ ነው ሀሳቤን እንትን እነሱ አሉ እያልኩኝ እሱ አለ እያል ሁልጊዜ እነሱ አንድ ነገር ሲሆኑ በጣም ነው የምኮራብት ባይዘወይ እና አሁንም ከጎናቸው ያው እንደማትለያቸው እኛም ባንነግርህም ናንዬ ኔትወርክሽ ማስተካከል ናንዬ ኔትወርክሽ እንትን ብሎሻል፣ ይዞሻል እየተቆራረጠ ነው። ናኒ ይቆራረጥብሻል ኔትወርክሽ። ናኒ አሜሪካም እንደዚህ ኔትወርክ ያስቸግራል ወይ? ወደ ጠረፍ ወተሻል መሰለኝ። አይገርምሽም? መታችሁኝ ነው እየሰራሁ እያለ ወደ አስተካኪ ኦኬ እኔ ሰማችኋለሁ። አንተ ትሰማለህ ናቲ? ኦብሴን አስገባት። ቆይ እኔ እወጣለሁ። እንዳትወጪ ቆይ ነው እኔ ተናግሬ የለም እንዴ ናንዬ መሀንዬ አንቺ አትጠቀሚም። ለዛ እኮ እንዳትወጪ እኔ እወጣለሁ። ትንሽ ነይ መዓዛ እንዳትወጪ እንዴ። እቺ እኮ መዓዛ ማለትና እቺ ሀናን የዋዛ መስለውናል። ሁላችሁ ፋሚሊ ደስ ላላችሁ በጣም በጣም ጨረቃ ፋሚሊ ይለያል። ጨረቃ ፋሚሊ ትለያላችሁ በጣም ኤምዬ አስተላልፊና ደግሞ ለሁሉም ፎሎ መለስላቸው ወንድሜ። እኔ መልሼለታለሁ የመለስኩት ለሁሉም ፎሎ መለስለት። ሴና ደበር ሲወንቅ ሴና ሰኒ አውሪ ሴና ነች ሰኒ ነች ሰኒ ደስታ ተናገሪ። ናኒ ይዟት ነው በቃ። እናንተ እስከዛ ድረስ አውሩ። ማን ነው እዚህ ጋር እርግቤን እኔ ነኝ ያቋረጥኳት። ተናገሪ። እሺ ሰላም ቤተሰብ፣ በመጀመሪያ እንዴት ናችሁ? ደህና ናችሁ? እንኳን ደስ ያላችሁ ብያለሁ። እሺ እንኳን አብሮ ደስ አለን እርግቤ። እሺ እኔ የምለው ነገር ያው ደስ ብሎኛል በዛሬው። ግን ደግሞ የዋህነት ስለሚያበዙ ግን አደራ የምትሰጠውን የሆንም ቢሆን ላንተ ነው። ጌታ በስቲ የት ነው ላይፍ ማንን ያልኩት? በቀደም ከነሱ ጋር ልጁን የሚጫወትበት ብሩኬ እሱ ራሱ በጣም ተደስቶ እንትን እያለ ነው። ቅድም ነው የገባው። እሱ ጋር ነበርኩ እያየው ነበር። የሆንሽ አስመሳይ በጣም ነው ያናደርሽኝ። በአናትሽ ነው ምታርጊልን የልጆችሽን ደስታ እዚህ ጋር የሚገልጽ በአናቷ ነው የምተክላት ማለት ነው። ስሙ ይህ ነገር የፈነዳው ማለት ነው።
አርሰናልም ዋንጫ በልቷል አለ እኮ። አሁን እኛ የአርሰናል ደጋፊ መሆን አለብን። ምክንያቱ በተሉ የጆን ዳኒ እሙዬ እኔም እኮ ነገ ስልኬ ከሰጠ እኮ እሰጥሻለሁ። ጊፍተርሽ ሊሆን ነው ነገ። አስወጣሻት በኢየሱስ ወይ በፈጣሪ ማርያምን ያርሴናል እኮ አስደጋፊ አልነበርኩም። ብሩኬ ሲወድ አይቼ ነው የሚያርሴናል አሁን መሆን አለብን። ብሩኬ እኮ ምን አለ? አርሴናልም ዘንድሮ ዋንጫ በልቷል አለ አለ እኮ። አሁን ይሄን ደስታ ያመጣልን አርሴናል ነው። የኔ እናት ሀናን ጥሯት ከስረረ ማርያምን ገኒ ራሱ እንዴት ደስ እንዳላት አለች። ኧረ አለች። ኧረ እኔ የለኝ የኔ ወርቅ ነው የለ ሀናንዬ ቦታ ከሌለን የለቃለሁኝ። እሰይ እንኳን አንቺ እኔም ለፍላፊዋ ተቀምጫለሁ። እንኳን አንቺ ነገር አታውቅም። ማርያምን አሁን ማር ነኝ የለኝ እህቴ መግዲ ገኒ የሀይሚ እናት የነበረችው ሁለቱም እናት እኮ ነች። እሰይ እንኳን ደስ አላት። እኔ ራሱ የተናገርኩትን ዛሬ እንዲጸጥተኝ ያደረገኝ እኔ እነሱን እኮ አንድነት ስለምፈልግ እግዚአብሔርን ማለት ነው። ሀናን ቅሪልኝ ሙዬ ፈልጋችሁ አናልኝ አኩርፋ እነ እንትና ሰሙ እንትና ገባች ማናት እሷ እንዴ? ኧረ ሀናን ፈልጉልኝ። ሀናን እያኮረፍሽ በናትሽ ውዴ። ሰለሚናማ ሻምፓን ከባሌ ጋር እጠጣለሁ አለች። እናቴ መቼሽ አልኳት ውዴ። ሀናንን ጥሩልኝ በእናታችሁ፣ ሼር አድርጉልኝ። ቆይ አንዴ እስቲ ዝም። አንቺ እኮ አስደነገጥሻት። እንደዚህ አታስደንግጭ ሰውን። በረገገች እኮ ልጅቷ። ትቺ ደግሞ ለማጣር ሀናን እንደዚህ አታድርጎኛ እናንተ ማለት ነው። ሰሙ ሀይሜቱም ማለት ነው። ሀይሜቱ የመኪና እንትን የሚለው እና ጆሲ ኮሜንት እኮ ጽፏን አይታችሁታል? ምናሉ ኮንግራ ነው መሰለኝ ያሉትኝ በስንሄድ ለምን ችግር አለው? መኪና ኮሜንት የሚጽፈው እኔ ፈልጉልኝ፣ ሀናን ትግባ፣ ሀናን ፈልጉልኝ። እኔ ሀናን ከሌለች ቤቴ ይደብረኛል። ማነች ሀናን? ምንም አይደለም። ማናት ሀናን? አለች አለች። የቤቴ አድባር አለች። የቤቴ አድባር እንዴት አውቃታለሁ እኔ አውቃታለሁ። አሜሪካ አይደለም ካናዳ አይደለም ሌላ ሌብል ላይ ነች እሷ። ማናት? እኔ አላውቃትም። ወይ ነው የምልሽ እንዳታናግሪያት ሀናንዬ፣ እንዳታናግሪያት። ኮፒሊንግ የምታደርጊ አንቺ ታታ በምናያጅ አንቺ አንደኛ ሰውየውን እንትን አድርጌልሽ ሼር አድርጌልሻለሁ ልጁን። ሁለተኛ ነገር ደግሞ ሁላችሁም የሆነ ድምፅ ካልሰማችሁ ከሰማችሁ እንዲያጋጣሚ የዛሬ እንዳይመስላችሁ። የሆነ ሰው ዝም ብሎ ለምን እንዳስቀመጠ አላውቅም። የሆነ ድምፅ አስቀምጠው የሀይሚም ማለት ነው። ሀይሚ እኛ ሳታ ሀይሚ ሳታ ያታውራ የሆነ እንትን ቀን የሆነ ነገር ተናግራ ነበር። ብሩኬን ገብቶሻል? የዛን ቀን ድምፅ ዛሬ ለቀውታል። ሚዲያ ላይ እየተንሸራሸረ ነው። ደግሞ የዛሬ መስሎሽ ትንሽ ቆይተሽ እብድ በያለሽ። የዛሬ አይደለም ልነግርሽ ብዬ በኋላ እንዳትናደጂ። ምንም ችግር የለም። አካታል አሁን እኮ ግራም ነበር። በእኔ ስለደረሰ ምንም አይመስለኝም። ቀን ማለት ነው። ምን አለች መሰለሽ ሀንዬ የዛን ቀን ሀናን ወይዬ እኔ ብላኪ ቤት ብሩክ ገብቶን ፍቅሩ የተገለጸላቸው መንደስተው ብላኪ ቤት አይመስለኝም። ያኛው ማን ቤት ነው? ሶላለች አላልኩም ሙዬ ብላኪ እኮ አይደለም መካኒኩ ነው። ናቲ እንዲገባኝ አጋሷት ሰውን እየገለጸ በቃ ችግር የለውም። ሆነ ሜካኒክ መኪና
እንደኔ በጉጉት ሲጠብቅ የነበረ ብሎ ነው የጻፈው ዩቱብ ላይ ናቲ የህፃኒቱ አባት እኔ በጉጉት ሲጠብቅ የነበረ ገብቶ ከቅድሙ ደስ ብሎት እንትን እያለ ነው። እንደኔ በጉጉት ሲጠብቅ የነበረ ባናረግለትም እንደሄደን ነበር ወይ ማሽቃበጥ ይሄ ተንኮለኛ በቀድምነት ያለው ልንገራቸው ኮሜንት ላይ ማለት ነው። ስሙኛ እንዴ ላውራ ሼር አድርጊልኝ ሀናን ሂዱን እንሂድና እንተብተብለት። አቤት አሽቃባጮች ሂዱ። አይደለም ቅድም ነው የገባው የሚናገሩ ሰዎች ጭንቅላት የላቸው። ዋርዩ ብዬ ነው ናቸው ወራርዩ ቢፎር እግዚአብሔርን እንዲያውቁት ብዬ እንግሊዘኛ ስለሚያውቁ ወሪዝ ቢፎር አሁን ነው እንዴ ቴሌ ሆነ እንግሊዘኛማ ያቁም ቀንዬ ያውቃሉ። እኛ ቆትናንትና መተን ነው እዚህ የምንሞጫረቀው። እግዚአብሔርን አመሰግናለሁ። ደስታሽን ስላየሽው አመሰግንሻለሁ። አንቺም ደግሞ እንደዚህ አይነት እንዴ ብሎ ፍቅሩን እግዚአብሔርን ወድሻለሁ ከልጆቼ እኩል አንቺንም እሷንም ነው በአንድ አይን ማያችሁ እና ሰንዬ እንኳን ደስ ያለሽ። እኔ ችግር የለውም ይቅር ብዬሻለሁ። እናት ሁሌም ይቅር ትላለች ልጆቿን። ይቅር ብዬሻለሁ። አይኖ ለምን እንዳፈርሽ። ስለዚህ በአደባባይ ነው ይቅር ያልኳትና ልጄን የመረኳት እናንተም እንድትሰሙ። ሌላውን ነገር ዛሬ የደስታ ቀን ስለሆነ ገንዬ የአንቺ ምርቃት ይደርሳል። በደንብ አድርገሽ ትመርቅ ያሰን በደንብ ከምሬ ነው። እግዚአብሔርን እሷ ጭንቅላት ያላት ልጅ ናት። ከኛ ትበልጣለች። አይምሮዋ ማሳቅም ካለባት ታስቃለች፣ ማድረግም ካለባት ብቻ ሳትሆን ልጆቿ ይዛቸው የምትሄደው ልጆቿ ራሱ የእሷን ቃል የሚሰሙ የሚያከብሩ ሰው የሚያከብሩ በእውነት ይለያል። ስለ እውነት ትላልቆቹ ባህሪ ራሱ ችለው መኖራቸው ራሱ እንደኛ አይነቱ በጥባጭ እድሜያችንን በልተን የሰው የእነሱን እድሜ። ስለዚህ ሌላ ቀን ነው ይሄንን የምናገረው። አሁን በፕሮግራም ነው እሱን የያዝኩትኝ። አሁን የደስታ ቀን ነው። ሰኒም ደስ ብሏል። እሺ ገን የበቃ አመሰግናለሁ። አሁን ፈታቢ ያወራል ነው። እንዴት ናችሁ? እየካለቀ መጣሽ እኮ እኛ ደስታችን አጣጥመን ነገ ይቀጥላል። ነገ ቅዳሜ ነው። እኔ ዘፈን ከፍታለሁ። ነገ እንጨፍራለን። ነገ እንጨፍራለን። ማርያምን እንጨፍራለን። የኔ እናት ገን እያመሰግናሉ። የምር እኮ በጣም ነው ሞት ግን እኔ አንቺን ብረሳ ብረሳለሁ እኮ ለምን እንደሆነ ለማቅዴ እግዚአብሔር አሁን በቃ አሁን ሳሚኝ ልስምሽ ነው። ሳሚኝ ይኸው